ከበድ ይላል ነገሩ። ያው በመጣችበት ሰዓት የተፈጠረው ነገር በጣም አሳዛኝ ነው። ከምናገረው በላይ ከምንም በላይ አሁንም እየተፈጠረ ያለው ነገር ነው። እስኪ ከአቶ ተፈሪ ጋር መልሶ የማገናኘት ከአቶ ተፈሪ ጋር አንዴ ማድረግ ወደ ቀድሞ ህይወታቸው መመለስ ቤተሰቡ እንዲመለስ እንዲሰበሰብ ነበር ሀሳብ። ደግሞ ሊሳካልኝ አልቻለም። ሌላ ጊዜ ሲሯሯጥ ይህንን ወደ ጎን በማድረግ ጉዳት ተጎዳው። ብዙ የሚያሸግሩ ነገሮች አሉ። አዲብ ጊዜ ታድነት እሷ ምግብ ተሰጣት ደለች ወጣ ጎዳና ላይ ተቀምጠሽ ማለት ነው። ጉዳት ታድለች ነው። በምን ምክንያት እነሱ እጃቸው ረጅም ነው። እነሱ ናቸው ብሎ ብዬ ነው የምጠረጥረው። እንደገና ስልኬን እስከዛ ድረስ አላገኙኝ። አሁን እንዴት አገኙኝ? እነሱ እንደምንም ከሆነ ስንፈልግ ነበር ነው እሺ። በእነሱ በኩል ክስ ከሆነ እኔ ጋር አልተደወለም፣ አቶ ተፈሪ ጋር አልተደወለም። ምክንያቱም እነሱ ኮንታክታችንን በደንብ ያገኙታል። በኤልሳን በኩል አቶ ተፈሪ ማግኘት ይችሉ ነበር። ለምን እኛ ጋር አልተደወለም? እነሱ ናቸው ብለህ ካሰብክ ለምን አደረግ ነበር። በሆነ አጋጣሚ እንግዲህ እነዛ ነገሮች የተለያዩ ሰዎች እጅ ገብተው በተለያየ መንገድ እኔ ለመጣል ብዙ ነገር እያደረጉ ብዙ ነገር እየሰሩ ብዙ ስሜን ለማጥፋትም እየተሞከረን ያለው እናንተ እንግዲህ እንደፈል ማለት ሰው አይተኛም። ለሰው ሰው እንዲሰራ ሰው እንዲለፋ አይፈልግም። ምክንያቱም ሚስራክል ማለት ፈልጋለሁ። ሰው ማለት ይሄ ነው። የሰውነት ተግባር ይሄ ነው። አንዱ ለአንዱ ሳያዳላ ሰው በመሆናችን ብቻ ሰውን እየረዳን እብድ ነው፣ በሽተኛ ነው፣ ታማሚ ነው፣ የኔ ቢጤ ነው፣ ሌባ ነው፣ ቀማኛ ነው ሳንል ሰውን እንደ ሰውነቱ አይተ ነው ትሪት አድርገ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ጠፍቻለሁ። የጠፋ ሰው እየጠፋ ብላችሁ አትፈልጉም። ዛሬ ብቅ ብያለሁ። ለቤት አዲስ ከሆናችሁ እስኪ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ ፕሊዝ። ቻናሌ ቀዝቅዙልኝ፣ ነባሮችን ደግሞ በሼር አበረታቱኝ። አዳዲስ ምትወጡ ደግሞ ላይክ አድርጉልኝ፣ ቻናሌ እንዲንቀሳቀስልኝ ከልብ ሆኖ ማመሰግነው። ውድ ቤተሰቦቼ እነሆ ዛሬ በአዲስ ነገር መጥቼላችኋለሁ። ያው በጠፋሁኝ በ15 ቀን ዛሬ ብቅ ብያለሁ። ስለዚህ ቪዲዮ እንዲታይልኝ ፕሊስ ለቪዲዮን ሲጀምሩት ጊዜ ላይክ ያደረጋችሁ ጀምሮት። ያው እናንተ አትጎዱም፣ ምንም የሚጎዳችሁ ነገር የለም። ለእኔ ሊጠቅመኝ ይችላል። ውድ ቤተሰቦቼ እንደምናውቀው እኔ እንደምታውቁት በሉል ነው ከሉል ጋር በተያያዘ ነው ሁሌ ቪዲዮ የምሰራው። ዛሬም በሉል በአዲስ ነገር ነው የመጣሁት። ሰሞኑ ያው ከኢትዮ መንድ ላይ ጥፍት ስላልኩኝ ብዙ እየተከታተልኩኝ አልነበረም። ምንም አይነት መረጃ ያቀብልኳቸውም አልነበረም። ዛሬ የሰማሁት ወይ ዛሬ ያየሁት መርዶ ትንሽ የሚያስከፋ ትንሽ ሳይሆን በጣም የሚያስከፋ ነገር ነው። ልዑልን ያስለቀሰው በዚህ ልክን ማለት ምንድን ነው የተፈጠረው? በጣም ነው የደነገጥኩት የነበረው ልዑል ቻናል ላይ ገብቼ ሳይ በዚህ ልክን የኤልሳን እናት ማለፏ በጣም የሚከብድ ነገር ነው። በጣም አሳዛኝም ነገር ነው። ምክንያቱም እንደምታውቁት የኤልሳ እናት ጉዳይ ልዑል በጣም አጥቆ ጀምሮት ነበረ። ክፍለ ሀገር ድረስም ሂዶ እያንዳንዱ ነገር ፈልጎም ያፈላለገ ነበረ። አንድ ቀን ቁጭ ማላለም። በመሀል በኤልሳ ጉዳይ ላይ የተሯሯጡ ያሉ አቤል ቤት ውስጥ አስክሬን ተገኝተዋል ተብሎ አቤል ታስሮ በሱ ጉዳይ ላይ ነው ሙሉ በሙሉ ወደዛ የሄዱ ተነበረው። ሙሉ በሙሉ የሚሰሩት ቪዲዮን ሁሉ ነገር ትተው ወደ አቤል ቪዲዮ አቅምተው ነበር። የአቤል ጉዳይ አልሐምዱሊላህ ተጠናቆ ዛሬ ሁሉ ነገር ቦታ ይዞ ዛሬ ግን የሰማነው መርዶ በጣም አስደንጋጭ ነገር ነው። እኔ መች ነው ኤልሳን እናት ተገኝታ ከኤልሳን እናት ጋር አንድ ላይ ሆነው ኤልሳን እናቷን አግኝታ ደስተኛ ሆና ያኔ ትዳር ውስጥ ብትገባም ደስተኛ ሆና መች ነው አንድ ላይ ይኖራሉ ብዬ ነው በተስፋ ነው መጠብቀው ነበረው። እንደምታውቁት የኤልሳ አባት ሲገኝ ጊዜ እኔ ከምንም በላይ ከኔ ብዙ ነገር የለፋችው ሚስቴ ብዙ ነገር የደከመችው ሚስቴን ለማግኘት ነው የምፈልገው። እሷ በቃ አጠገቤ ልትሆን ፈልጋለሁ። በደስታዬም በሀዘኔም በችግሬም በሁሉም ነገሬ ከጎን የሆነች ሚስቴ ናት። ምንም ቢሆን ሚስቴን ላጣት አልፈልግም። ሚስቴን ከየትም ዛሬ እኔ ካወጣኸኝ ጉድጓድ እሷ አውጣና አምጣልኝ። ሚስቴን እፈልጋታለሁ። ከልጆቼ ጋር አንድ ላይ ለመኖር እፈልጋለሁ ነው ያለው ነበረው። በዛ ሰዓት እንደምታውቁት የኤልሳን እናት ልዑል ሊያፈላልጋት ገጠር ድረስ ሂዶ ነበረ። በሷ ምክንያት የኤልሳን አጎት
አተነዋል። እሷ ፍለጋ ቢሄደበት ነው እዛን ያጠፉት የአቶ ኤፍሬም ሰዎች። ከዛ በኋላ ሉልም ሄዶ ነበረ፣ ኤልሳም እዛ ሄዳ ነበረ። በኤልሳ ብዙ ነገር ተሰቃይተዋል። ሉል ብዙ ነገር አልቅሰዋል፣ ታሟል፣ ብዙ ነገር ሆነዋል። ግን ኤልሳን በጎዳችው ልክ ሳይሆን ኤልሳን እንደ እናቱ አይቶ ነው ሁሉ ነገር ሊያስተካክል ካለችበትን ጭንቅ እንድትወጣ ብዙ መልእክቶችን እዛ ያሉ ሰዎችን ከሉል ጋር ቅርቤታ ያላቸው ሰዎችን ደግማ እዛ ሰፈር ከመጣች ደውሎ እንዲነግሩትና በአስቸኳይ እንዲመጣ መልእክት አስቀምጦላቸው ነው የመጣው ነበረው። ስልክ ቁጥር ሁሉ ነገር አስቀምጦ ነው አድራሻ አስቀምጦላቸው ነው የመጣው ነበረው። ግን በሆነ አጋጣሚ ያው እንዳልታሰበ ሆኖ ቱቦ ውስጥ ሙታ ነው የተገኘችው የተባለው በጣም አሳዛኝ ነገር ነው። ሰው አንዳንዴ ሰው ያላችሁ ሰው እንደሌላችሁ ስትኖሩ በዙሪያችሁ በሰው ተከባችሁ ግን ብቸኝነት የሚሰማችሁ ስሜት አለ። የኤልሳን እና ሶሪ ያ ነገር ነው ያጋጠማት መሰለኝ። ምክንያቱም መሰለኝ ሳይሆን የእውነት የሆነ ነገር ነው። ወንድሟ ፈልጓት ሂዶ አግኝተዋት ነው የመጣው። እህቶቿን ቢሆን እንደዛ ያጎቷ ልጆችን ቢሆን እንደዛ ፈልገዋት ነው ያተዋት ነው የመጡት። ግን የሆነ ጠንካራ ወንድ ቢኖራት ኖሮ ጠንካራ ያለ ምክንያቱም ሴት ልጅና ወንድ ልጅ አንድ አይደለም። ገብቷቸዋል። ኤልሳ ዛሬ ሁሉም ሰው ትላንት ያ ሁሉ የለፋላት እሷም የለፋችለት ሉልን ትታው ሌላ ወንድ ነው ያገባችው። እሷ አግብታ ትዳርዋ ልጇ ወልዳ እየኖረች ነው። መቼም እስካሁን ትወልዳለች። ያው ሉል ባይናገርም ትወልጃለች። በዛ ሰዓት እርጉዝ ናት ነው የተባል ነው የነበረው። ግን ወንድ ልጅ ቢሆን ምንም ይፈጠር ምንም መቼም የሴት ጉልበትና የወንድ ጉልበት አንድ አይደለም። ወንድ ልጅ ምንም ቢሆን ጠንካራ ነው። ትንቦታ ሂዶ ደርሶም ይመጣል። ሴት ልጅ በዚህ ልክን ክፍለ ሀገር ለክፍለ ሀገር ሂዶ መፈለግን ደግሞ በጣም ከባድ ነው አይደል? እኔ በኤልሳን ያላክል አልፈርድባትም። ምክንያቱም አንድ አውረዋታል። በቃ ሙሉ በሙሉ ኤፍሬምን በፍቅሩ አውረዋታል። ቤተሰቦቿ እንደ ዞር አድጋ እንዳታይ ያ ሁሉ አባቷን ጎቶ ያ ሁሉ መከራ ስቃይ አይቶ ያሳደጋትን አባቷ ከዛ ጭንቅ ሉል አውጥቶት ቦታ ካረገ በኋላ እኔ ከኤፍሬም መቼም ቢሆን አልለያይም ነው ያለችው። በቃ የልጅ አባት ነው መቼም አልለያይም፣ የእሱ ልጅ ነው ሆዴ ውስጥ ያለው ነው ያለችው። አባቷን ቃል በቃል ነው የተናገረችው። ያ ምንድነው ኤፍሬም ከእሱ ውጪ ለማንም ሰው እንዳሰማ ድንዝ አድርገዋት ነው። ዛሬ ግን ይሄ ነገር ተከሰተ። በጣም አሳዛኝ ነገር ነው። ሉል ስቅስቅ ብሎ ሲያለቅስ እኔ በጣም ነው ያሳዘነኝ። እንደምታውቁት ሉል ለእናቶችን ለሰከንድ ቢሆን ወደ ኋላ የሚልበት ነገር የለም። በጣም ሆዲ ብሰዋል። ለምን እናቱ ከምንም በላይ ስለሚወዳት፣ እናቱ ከምንም በላይ ክብር ስላለው የሌላ ሰው እናትም በዛው ልክ ነው የሚያከብራቸው፣ በዛ ልክ ነው የሚወዳቸው። ግን ዛሬ በሰማው ነገር ሉልን በዚህ ልክን አንገቱ ደፍቶ በዚህ ልክን ሲያለቅስ በዚህ ልክን ልቡ ተሰብሮ እኔ በጣም ነው የከፋኝ። እኔ እንጃ አንድ ሰው አገኘዋለሁ ጥሩ ሁኔታ ላይ ይኖራል፣ ያለውን ነገር ተስተካክሎ ኑሮን ይመራል፣ ተዋዶ ተፋቅሮ ይኖራሉ ብላችሁ አስባችሁ ባላችሁበት ሰዓት ግን እንዲህ ያልሆነ መርዶ ሲሰሙ ጊዜ ደግሞ በጣም ይከፋል። ማለት በቃ ለምን የሚባል ነገር ይኖራል። ለምን ይሄ ነገር ሊደረግ ቻለ? እኔ በጣም ነው የከፋኝ። ለማንኛውም ለመና ቤተሰቦች ሰብር ይስጣችሁ። ሉልም እርግጠኛ ነኝ በጣም ተጸጽተሃል። ለምን ሁሉ ነገር ትቼው ለመጥቼ አላየሁ እንትና ፈልጌ አላወጣኋትም፣ ካለችበት ቦታ አውጥቻት ለምን ጥሩ ቦታ አላደረስኳትም፣ ዛሬ ነገ ይመጣለሁ በማለት ነው ይሄ ነገር ብሎ በጣም ይቅርታ ተጸጽቶ ነው ይቅርታን የጠየቀው። ሆነ ቀረ በጣም ከባድ ነገር ነው። የምር በጣም ከባድ ነገር ነው። ያለ ሰው ምንም አይሆንም። ያለ ሰው ይኖራል። ያለ ሰው ከቀኝም ከግራ ሆኖ ተራሩጦ ምን ብሎ ይኖራል። የሞተ ሰው ነው። የሞተ ሰው ተመልሶ አይመጣም። እቺ ዱንያ መልሶ አያትም። ምን የሚፈጠር ጥሩም ይሁን መጥፎም ይሁን ምንም ያየት ነገር የለም። ያለ ሰው ቢርበውም ቢጠማው ምንም ቢቸግረው ከቀኝ ከግራ ሆኖ ይኖራል። የሞቶቿ ነው የምታሳዝነው። በዛ ልክ ደግሞ ቤተሰብ እንደሌላት ልጅ እንደሌላት ማንም ሰው እንደሌላት ተደርጎ በዚህ ልክን መገኘቷ ደግሞ በጣም የሚያሳዝን ነገር ነው። የምር በጣም የሚያሳዝን ነገር ነው። ኤልሳን ምን ያክል አሁን ራሷን እንደምትጎዳ ምን ያክል እንደሚጎጫት ራሷ ነው የምታውቀው። ምክንያቱም እናት ናት። እናት በምንም ነገር አትተካም። እናት በምንም ነገር የምትተካ እናት አይደለችም። ሌላ ሁሉ ነገር መቀየር ትችላላችሁ።
እናትና አባት ግን በምንም ነገር አይቀይሩም። ምንም ብታረጉ እናት አባት የሚሆን አይመጣም። እናት ብትሆንም አትመጣም። ልጅ ብትወልዱ ሀብታም ብትሆኑም እናት ናት። ማለት ሞት ለማናችንም አይቀርልንም። ሁላችንም ወደዛ ሀጆች ነን። ቀናችን ጊዜያችን የጠበቅ ነው። ግን ቤተሰብ እንደሌለው ልጅ እንዳልወለደ ሰው በሰው እንዳልተፈጠረ ሰው በዚህ ልክ ሞቶ ተገኝቶ ያለችበት አካባቢ ሰው እንደ ሰው ሆኖ አዝነው። በእርግጥ የገጠር ሰው እኮ በጣም ያዋህ እኮ ነው። በጣም ከምላችሁ በላይ ያላቸውን ነገር አካፍሎ የሚኖር ሰው ነው። እንደ አዲስ አበባ ራስ በራሱ በሩ ዘግቶ የሚኖር ህዝብ አይደለም። እኔ ገጠርን በጣም ነው ደስ የሚለኝ፣ በጣም ነው የምወደው። እና አንስቶ መቅበራቸው ማለት ሜዳ ላይ ተጥላ የዋፈቶች ወይስ ጅብን ሆነ የምንም መጫወቻ አልሆነችም። መቀበሯ ትልቅ ነገር ነው። ነገር ግን አንዳንድ ሰዎች ሰውን ለመርዳት ተኝተው ማያድሩ እንደ ልዑልና እንደ አቤል እንደ ዘላለም ብዙዎቻቸውን ያኔ የትኞቹ ጠርቼ የትኛቸው እተዋቸዋለሁ። እነዚህ አይነት ሰዎችን እንደዚህ ነገር ሲከሰት በተለይ በእነሱ ዙሪያ የተያዘ ነገር ሆኖ እንደዚህ ነገር ሲከሰት የሆነ ሞራላቸው ይሰበራል፣ በጣም ይከፋሉ። እና ልዑል በዚህ ነገር በጣም እንደከፋው በጣም ልቡ እንደተሰበረ አውቃለሁ። ግን ሆኖም ቀረ ሆነዋል። አንዴ ያላህ አድርጎታል። በተለይ አንተ መጽናናቱ ይስጥህ። ለምን ቁጭት ውስጥ ልትገባ ትችላለህ? ይሄ ነገር እንዴት ሊደረግ ቻለ? በጊዜው ባደርገው እንደዚህ አይሆንም ነበር የሚለው ነገር ውስጡ ላይ ይኖራል። ስለዚህ ምንም ማድረግ አይቻልም። ካለፈ በኋላ አለፈ ነው። ባለፈው ነገር እንዳይደገም መስራት ነው ያለብን እንጂ ካለፈው አናልፍም። ለመላ ቤተሰቦች ደግሞ ሰብር አላህ ይስጣቸው። ልዑልም በጣም ልብህ ተሰብረዋል። ጥንካሬው ውስጥ ማለት በእኔ ሰበብ ነው የሚባል ነገር የአይምሮ በሽታ ነው። ጸጸት ውስጥ መግባት ከባድ ነገር ነው። እንዲህ ባደርግ ኖሮ እንደዚህ አይሆንም ነበር፣ እንዲህ ቢሆን ኖሮ እኔ እንደዚህ ስላደረኩኝ ነው። ያ ነገር ደግሞ በጣም ውስጣቸው ይረብሻቸዋል። ይሄ የታወቀ ነገር ነው። በቃ ለምን የሚባለው ነገር ማለት ነው። ይህ በሁላችንም ህይወት ላይ ያለ ነገር ነው። አንድ ነገር ካለፈ በኋላ ለምን እንደዚህ ያደረኩኝ፣ በጊዜ እንደዚህ ባደርግ ኖሮ እኮ እንዲህ አይሆንም ነበር የሚባል ጥያቄ ውስጣችን ላይ ይመላለሳል። የታወቀ ነው። ስለዚህ ያ ነገር ልዑል በጣም እንደሚጎዳው እርግጠኛ ነኝ። መቼ ምንም ማድረግ አይቻልም። ያለውን ነገር አስተካክሎ መኖር ነው። አንተም የተሻለ ነገር በስራህም ጠንካራ ሆኖ ሌላ እናቶችን ደግሞ ካሉበት አንስተህ ጠንካራ ሆነ አሳክመ ጥሩ ቦታ እንደምታደርሳቸው ሁላችንም የምናውቀው ማይካድ እውነት ነው። ስለዚህ ይሄ የአጋጣሚ ጉዳይ ነው። መቼም አንተ ይከሰታል ብለህ አይደለም፣ ዝም ብለህ ቁጭ ብለህ አይደለም። በአቤል ጉዳይ ላይ በጣም ቢዚ ሆነህ ነበረ። ሆነም አላህ የቀደረው ነው የሆነው። ስለዚህ በዚህ ልክ ራስህን መጉዳት የለብህም። ቀንዋ ቢደርስ ነው። ግን ቤተሰብ በዚህ ልክ ተጎድተው እንደዚህ ሲሆኑ በጣም ይከፋል። ሰው ያለው ሰው በዚህ ልክ እንደዚህ ሲሆን በጣም ይደብራል። ለማንኛውም ኤልሳም ሆነ በኤልሳ ዙሪያዎች ያሉ ሰዎች የኤልሳ ያጎቷ ልጆች በሙሉ ሁላችሁ መጽናናቱ ይስጣችሁ። የልዑልም ክሩሞች ደግሞ ብዙዎቻችሁ በዚህ ጉዳይ ላይ ለፍታችኋል፣ ደክማችኋል። መጽናናቱ ይስጣችሁ፣ ሰብርም አላህ ይስጣችሁ ማለት ነው መፈልገው። ልዑልን ደግሞ እናበረታታው። ቻናሉ የተመታ ነው መሰለኝ። በአሁኑ ሰዓት ሰው ምቀኝነት እየተኛ አይደለም። በአሁኑ ሰዓት ዩቲዩብ ትንሽ ነገር ነው፣ ሰበብ ነው የሚፈልገው። ይሄ የታወቀ ነው። ሁላችንም በተለይ ዩቲዩብ ምንሰራ እኛ እናውቀዋለን። ስለዚህ ይህ ጀግና ደግሞ መውደቅ የለበትም፣ ወደ ኋላ መሆን የለበትም። ሁሌ አሸንፎ ወደፊት መጓዝ ነው ያለበት። ስለዚህ ልዑልን የምንወድ በሙሉ ልዑልን ማበረታታትም ማሳደግም ከጎኑ መሆን አለብን። ቻናሉ በምንም ተአምር መዘጋት የለበትም። ምክንያቱም ብዙ ጥሩ ስራዎችን የሚሰራ ጀግና ነው። እሱን ማበረታታት አለብን እላቸዋለሁ። ውድ ቤተሰቦቼ ደግሞ በጣም ነፍቃችሁ ነበረ። ስለዚህ እወዳችኋለሁ። ሰላማችሁን ይብዛልኝ። እኔ ማበረታቶኝ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ካሁን በኋላ ኢንሻአላህ አልጠፋም። የረመዳን መጥተዋል። ሁላችሁም ባላችሁበት ሰላማችሁን ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።